ለዘመናት ዓለም ወደ ኢትዮጵያ ደጋማ ቦታዎች ሲመለከት የሚታየው ምስል አንድ ብቻ ነበር። እርዳታ የሚጠባበቅ ሕዝብና በድርቅ የተሰነጠቀ መሬት። የረሃብ ምሳሌ ተደርጋ መጠቀስም ለምዕራባውያን መገናኛ ብዙሃን የተለመደ ትርክት ነበር። ግን ዛሬ ቆም ብላችሁ ተመልከቱ። እነዚያ በንፋስ የሚወዛወዙ የወርቅ ቀለም የለበሱ የስንዴ ማሳዎች ምርት ብቻ አይደሉም፣ የጂኦፖለቲካዊ ነፃነት መገለጫዎች ናቸው። ኢትዮጵያ ስንዴ ስጡን ማለትን አቁማ የተረፈንን ውሰዱ ወደሚል የከፍታ ማማም ተሸጋግራለች። በ8 ዓመታት ውስጥ ብቻ የጥገኝነት ታሪክ ተቀይሮ በአረንጓዴ ምንጣፍ ተተክቷል። ይህ ለውጥ በአጋጣሚ የመጣ ታምር አይደለም፣ የጥበብና የስትራቴጂ ውጤት እንጂ። የኢትዮጵያ ገበሬ የሰማይ ዝናብን ብቻ መጠበቅ አቁሟል፣ ወቅትንም አሸንፏል። ሰው ሰራሽ ወንዞችን ወይም መስኖን በመጠቀም በበጋ ፀሐይ ላይ አረንጓዴ ምንጣፍንም ዘርግቷል። ከባህላዊ ማረሻ ወደ ዘመናዊ ሜካናይዜሽን የተደረገው ሽግግር የኢትዮጵያን አርሶ አደር ከዝናብ ጥገኝነት አላቆ የገበያ መሪ አድርጎታል። ሀገርን የሚጠብቁት በድንበር ላይ የቆሙ ጀግኖች ብቻ አይደሉም፣ በጎተራው ውስጥ ያለው ህልም ጭምር ነው። አንድ ሀገር ራሱን ሲመግብ በዓለም አቀፍ መድረክ ላይ አይሆንም የማለት የሞራል አቅም ያገኛል። ኢትዮጵያ ስንዴን በራሷ መሬት ላይ በማምረት ለዘመናት ጎንበስ እንድትል ያረጋትን የእርዳታ ቀንበርም ሰብራለች። የፖለቲካ ውሳኔዎቿ በሌሎች ጠረጴዛ ላይ ሳይሆን በገዛ ማሳዎቿ ላይ እንዲወሰኑም አድርጋለች። ግን ጥያቄው ነው፣ ኢትዮጵያ ለዘመናት ተጣብቋት የነበረውን የረሃብና የተረጅነት ታሪክ በ8 ዓመታት ውስጥ ብቻ አጥባ ያራገፈችበት ስውር ጥበብና ሚስጥር ምን ይሆን? የምግብ ሉዓላዊነትን ማወጅ ለኢትዮጵያ ነፃነትና ለፖለቲካዊ ውሳኔ ሰጪነት አቅም የሚሰጠው ትርጉምስ ምን ያህል ጥልቅ ይሆን? ባለፉት ጥቂት ዓመታት የተመዘገቡት ቁጥሮችና ውጤቶች የኢትዮጵያን የነገ እድገት ትልምስ እንዴት አድርገው በጽኑ መሰረት ላይ ያቆሙት ይሆን? ቆይታችን ይህን ይመልሰዋል። የምግብ ሉዓላዊነት ማለት እንዲሁ በቂ ምግብ ማግኘት ብቻ አይደለም። ሰዎች ምን መመገብ እንዳለባቸው፣ እንዴት ማምረት እንዳለባቸውና በምግብ ስርዓታቸው ላይ ያላቸውን ሙሉ ቁጥጥር የሚገልጽ የነፃነት መለኪያ ነው። ኢትዮጵያ ባለፉት ጥቂት ዓመታት ይህን የነፃነት ትርጉም በተግባር ስትተረጉመው ቆይታለች። የምግብ ሉዓላዊነት በምግብ ራስን መቻል ብቻም አይደለም፣ የሚያዋጣን የግብርና ፖሊሲ ያለማንም ጫና መተግበር መቻልም ጭምር ነው። ጉዞው የጀመረው ከአስተሳሰብ ለውጥ ነው። መሬት አለን፣ ውሃ አለን፣ ጉልበት አለን። ታዲያ ለምን እንለምናለን? ይህ ጥያቄ የቁጭትን መንፈስ ቀሰቀሰ። በተለይም በመደመር መንግስት እሳቤ የተቀረጸው የኢኮኖሚ ሪፎርም ግብርናን ከዝናብ ጥገኝነት አላቆ ወደ መስኖ ልማት በማሸጋገር አዲስ ምዕራፍንም ከፈተ። ባለፉት 8 ዓመታት በኢትዮጵያ ግብርና ታሪክ ውስጥ የስንዴ ልማት ደማቁ ስኬታችን ነው። ቀደም ሲል ኢትዮጵያን ለፍጆታ የሚሆን ስንዴን ከውጭ ለማስገባት በዓመት $1 ቢሊዮን ታፈስ ነበር። ዛሬ ግን ያ በውጭ ምንዛሬ የሚባክን ሀብት በሀገር ውስጥ ምርት ተተክቷል። ይህ ብቻ አይደለም። በ2015 ዓ.ም ኢትዮጵያ ለመጀመሪያ ጊዜ ስንዴን ወደ ውጭ መላክ ስትጀምር ዓለም በአግራሞት እንድትመለከተን ያደረገ የዲፕሎማሲ ድል ጭምር ነበር። የስኬት ከቁጥሮች በላይም ትርጉም አለው። የሩሲያና ዩክሬን ጦርነት በዓለም አቀፍ ደረጃ የዳቦና የዱቄት ዋጋን ሲያናጋ ኢትዮጵያ በራሷ ጓዳ ያመረተችው ስንዴ እንደ ትልቅ መከላከያ ሆኖ ዜጎቿን ከከፋ ረሃብና የዋጋ ግሽበት ጠብቋል። ስንዴ ከውጭ አለማስገባት እስከ ቅርብ ጊዜ ድረስ ማንም ድህነቱን እንዲያምን ተደርጎ ለተሰራ ሀገር የሚቻልና የሚፈቀድ አይመስልም። ስንዴ አቅራቢዎች ስንዴያቸውን ካልገዛናቸው እንዴት ሊቻል? ያ ግን ኢትዮጵያ በላቧ መሻገር ችለዋለች። የኢትዮጵያን የጥንካሬ ልክ የሚያሳዩ ቁጥሮችም ይህንኑ በአጽንኦት ይናገራሉ። በ2010 ዓ.ም አካባቢ በኢትዮጵያ እርሻዎች ላይ የሚታዩት ትራክተሮች 4716 ብቻ ነበሩ። ዛሬ ግን ይህ ቁጥር በ476 በመቶ አድጎ ከ27000 በላይ ብረት ለበስ ጀግኖች በየሜዳው መሬቱን ለምርት ሲያዘጋጁ ይታያሉ። ኮምባይነሮችን ብንመለከት ደግሞ እድገቱ እጅግ አስገራሚ ነው። በ2010 ዓ.ም ከነበሩበት 338 ተነስተው ዛሬ ከ8000 በላይ ደርሰዋል። ይህ እጅግ ግዙፍ ምርታ ነው። ምን ማለት ነው? የኢትዮጵያ አርሶ አደር ከጥንታዊ ማረሻና መሰብሰቢያ ተላቆ ወደ ሜካናይዜሽን መሸጋገሩ ብቻ ሳይሆን የምግብ ሉዓላዊነትን ለማረጋገጥ የሚያስችል የቴክኖሎጂ ጡንቻ መገንባቱን ያሳያል።
ዓመታዊ የስንዴ ምርታችን ወደ 231 ሚሊዮን ኩንታል ማደጉ እንዲሁ በወረቀት ላይ የሚቀመጥ ቁጥር ብቻ አይደለም። ይህ አሃዝ ማለት በሚሊዮኖች የሚቆጠሩ ዜጎች ከእርዳታ ጠባቂነት መላቀቃቸው ቀደም ሲል 27 ሚሊዮን የነበሩት የዕለት ደራሽ ተረጂዎች ዛሬ ወደ 3 ሚሊዮን ዝቅ ማለታቸው ማለት ነው። በሌላ አነጋገር ይህም ኢትዮጵያ የነበራትን የጥገኝነት ቀንበር ሰብራ ራሷን የቻለች የበለጸገች ሀገር ለመሆን ለያዘችው የ2030 ራዕይ ትልቅ ዋስትና ነው። በግብርናው ዘርፍ እድገትም በ2010 ዓ.ም ከነበረበት 1.3 በመቶ ተነስቶ በ2017 ዓ.ም ወደ 2.3 በመቶ ከፍ ማለቱ አጠቃላይ የሀገሪቱን የኢኮኖሚ እድገት በ2018 ዓ.ም ወደ 10.2 በመቶ ከፍ ለማድረግ እንደ ሞተርነት እያገለገለ ይገኛል። ይህ ሁሉ ውጤት የተገኘው በአመራር ቁርጠኝነትና አምርተን እንብላ በሚለው ጽኑ ራዕይ ነው። ዓለም አቀፉ የምግብና እርሻ ድርጅት ፋኦ ለጠቅላይ ሚኒስትር አብይ አህመድ የሰጠው የአግሪኮላ ሜዳሊያ እውቅና የኢትዮጵያን ጥረትና ውጤት የዓለም አቀፍ ማህበረሰቡ የተረዳው መሆኑን ያሳያል። የምግብ ሉዓላዊነትን ማረጋገጥ ማለት የኢትዮጵያን የፖለቲካ ነፃነትና ውሳኔ ሰጭነት አቅም ማሳደግ ነው። ምክንያቱም ሆዱ ባዶ የሆነ ህዝብና በልመና የምትኖር ሀገር ሉዓላዊነቷ ምንጊዜም ለአደጋ የተጋለጠ ነው። ዛሬ ግን ኢትዮጵያ በስንዴ ልማት ያሳየችውን ድል በሩዝ በአትክልትና ፍራፍሬ እንዲሁም በሌማት ትሩፋት በየጓሮው እየደገመችው ትገኛለች። የስኬት ኢትዮጵያ የራሷን የምግብ ፍላጎት በራሷ የማቅረብና በምግብ ራስን መቻል ብቻ አይደለም። እያንዳንዱ ስንዴን በብዙ እጥፍ ለማምረት የተወሰደው እርምጃ ከራስ በመነጨ ፖሊሲና ውሳኔ ነው። ቴክኖሎጂዎችን እስክናመርት ከውጭ አስገብተን ይሆናል። ቆላማ አካባቢዎችን ያላቸውን ጸጋ ገልጦ አቅማቸውን ለስንዴ ልማት መዋል ግን ከውስጥ የመነጨ የፖሊሲ አማራጭ ነው። ባለፉት 8 ዓመታት ኢትዮጵያ ያሳለፈቻቸው ፈተናዎች ብዙ ቢሆኑም የምግብ ሉዓላዊነትን በማረጋገጥ ረገድ ያስመዘገበችው ውጤት ግን የጽናትና የድል ማሳያ ነው። በፈተና በታጀበ ዓመት ሳይቀየር መሬት ጦም እንዳያድር የሚለው የጠቅላይ ሚኒስትሩ አቅጣጫ ያስገኘልን ቀላል ውጤት አልነበረም። ዛሬ ላይ ቆመን ወደ ኋላ ስንመለከት ከየት እንደተነሳን እናያለን። ወደፊት ስንመለከት ደግሞ በ2030 መካከለኛ ገቢ ያላት ሀገር ለመሆን የያዝነው ራዕይ ከፊታችን በግልጽ ይታየናል። የምግብ ሉዓላዊነትን ማረጋገጥ ማለት ለኢትዮጵያ ክብርና ሕልውና ዋስትና መስጠት ነው። ይህ በላባችን የጀመርነው የልማት ጦርነት ኢትዮጵያን ወደማይበገር ኢኮኖሚና ወደ ተሟላ ብሔራዊ ሉዓላዊነት ያሸጋግራታል። የነገዋ ኢትዮጵያ በራሷ የምትመካ ልጆቿን በኩራት የምትመግብና ለዓለም ተርፋ የምታበላ ሀገርም ትሆናለች።